ሰላም ጤና ይስጥልን ውድ የኪያ ቤተሰቦች እንኳን ደህና መጣችሁ እያልኩኝ በባለፈው ትምህርታችን ስለ ታምኔል አሰራር እንዲሁም ቪዲዮ ኤዲቲንግ አሰራር በጣም በሚገርም ሁኔታ አቅርቤላችሁ ነበር። ዛሬ ደግሞ የምንመለከተው እንዴት በስልካችን የዩቲዩብ ሎጎ እንዲሁም ደግሞ የፌስቡክ ሊሆን ይችላል፣ የቲክቶክ ሊሆን ይችላል፣ የተለያዩ ሶሻል ሚዲያዎችን ሎጎ እንዴት መስራት እንችላለን፣ እንዲሁም ደግሞ የተለያዩ የቅዱሳንን ቴሌግራም ቻናል ሊሆን ይችላል፣ እንዲሁም ለምንፈልገው ሎጎ እንዴት መስራት እንችላለን የሚለውን እንመለከታለን ማለት ነው። እንግዲህ ሎጎ በጣም አስፈላጊ ነው ለዩቲዩብ ቻናላችን እድገት በጣም ወሳኝ ነው። ምክንያቱም ሰው እኛ ማን እንደሆን እንዲያውቀን እንዲለየን በሎጎአችን ነው ማለት ነው። ስለዚህ ሎጎ በጣም ወሳኝ ነገር ነው ማለት ነው። ስለዚህ ይሄን ሎጎ እንዴት እንሰራለን የሚለውን ቀጥታ እንመለከታለን። ባለፈውም ስንሰራ ስለ ታምኔል አሰራር፣ ስለ ቪዲዮ ኤዲቲንግ እንዲሁም ደግሞ ስለ ሌሎች ነገሮች ስንሰራ ካናቫ በስልካችሁ አውርዱ ብያለሁኝ። ካናቫ አውርዱ ብያለሁኝ። ስለዚህ ካናቫ ያላወረዳችሁ ጎግል ላይ ወይም ፕሌይ ስቶር ላይ ተመሳሳይ ነው። በኮምፒውተር ብታዩትም በስልካችሁ ብታዩት ተመሳሳይ ነው። ካናቫ ብላችሁ ትጽፋላችሁ ማለት ነው። ካናቫ ብላችሁ ትጽፋላችሁ። ከዛ ካናቫ ብላችሁ አፕሊኬሽን ማውረድ ትችላላችሁ ማለት ነው። በስልካችሁ የምትጠቀሙ በኮምፒውተር ከሆነ ደግሞ ቀጥታ የምትጠቀሙት ብራውዘር ላይ ሄዳችሁ ካናቫ ማለት ትችላላችሁ ማለት ነው። በስልካችሁ ከሆነ ይሄው ይመጣላችኋል እዚህ ጋር ጉግል ፕሌይ ስቶር ብሎ ካናቫ የሚል ይመጣላችኋል። ይሄኛውን ኢንስቶል ማድረግ ትችላላችሁ። የቺኛዋ ናት ማለት ነው ካናቫ ማለት። ከዛ ቀጥታ ካወረዳችሁ በኋላ ካናቫ አፕሊኬሽኑን ትከፍታላችሁ ማለት ነው። ቀጥታ እንደከፈታችሁ እንደዚህ አይነት ነገር ይመጣላችኋል ማለት ነው። እንደዚህ አይነት ሰርች ማድረጊያ ይመጣላችኋል። ባለፈውም ስናይ ዩቲዩብ ታምኔል ስንል ስለ ዩቲዩብ ታምኔል ይመጣልናል። ዩቲዩብ ሎጎ ስንል ስለ ዩቲዩብ ሎጎ ይመጣልናል። ስለዚህ ዩቲዩብ ብቻ ስል ይሄው ዩቲዩብ ታምኔል፣ ዩቲዩብ ባነር፣ ዩቲዩብ ሎጎ ይመጣልናል ማለት ነው። እንዲሁም ደግሞ ዩቲዩብ ብቻ ይመጣልናል ቪዲዮ ኤዲት ማድረግ ከፈለግን ማለት ነው። ስለዚህ ባነር ከፈለግን ባነር፣ ታምኔል ከፈለግን ታምኔል፣ ሎጎ ከፈለግን ሎጎ። ስለዚህ ለዛሬ ሎጎ ይዤላችሁ ቀርብና ደግሞ ስለ ባነር አሰራር ደግሞ ቀጣይ ክፍል አቀርብላችኋለሁ ማለት ነው። ስለዚህ የፈለግነው ምንድነው ሎጎ ነው። ስለዚህ ዩቲዩብ ሎጎ የሚለው ጋር ክሊክ እናደርጋለን ማለት ነው። እዚህ ጋር እንደምትመለከቱት የተለያዩ ቴምፕሌቶች አሉ። ቴምፕሌቶች ስንል ከዚህ በፊት ሌሎች የሰሯቸው እኛ ደግሞ ማስተካከል እንድንችል አድርገው ማለት ነው። ስለዚህ እዚህ ጋር አንዱ ላይ ክሊክ አድርገን የእነሱን ማስተካከል እንችላለን፣ ኤዲት ማድረግ እንችላለን በምንፈልገው ነገር ማለት ነው። ስለዚህ ስታይል ከፈለገ የምንፈልገውን ስታይልም አለ እዚህ ጋር ሎጎ ነው፣ ምንድነው፣ ፐርፕል ነው፣ ፕሮፌሽናል ነው፣ ከለርፉል ነው፣ ምንድነው የሚለውን እዚህ ጋር አሁን ለምሳሌ ፕሮፌሽናል ብለው ፕሮፌሽናሎችን ብቻ ያመጣልኛል ማለት ነው። እዚህ ጋር ስታይል የሚለው ጋር አይ እዚህ ጋር ደግሞ እኔ የምፈልገው ክሬቲቪቲ ነው ካል ክሬቲቪቲ የሆኑትን ያመጣልናል እንደዚህ ማለት ነው። ስለዚህ የምንፈልገውን ታይፕ እዚህ ጋር ስታይሉን መቀየር እንችላለን ማለት ነው። ኦል ስታይል ካልነው ሁሉንም ስታይል እንደዚህ አድርጎ ያመጣልናል ማለት ነው። በብዛት ደግሞ ሰርክል ኑሮት ከመሃል ሰርክል ያለው ሆኖ ጽሁፍ ማለት ከመሃል ሎጎ የሆነ ፎቶ ያለበት ሆኖ ከዳር ደግሞ ጽሁፍ እንድናስገባበት ከፈለግን ያንን ቴምፕሌት ያንን ዲዛይን መምረጥ ነው ማለት ነው ያለብን። አሁን ለምሳሌ ይሄኛውን ከመረጥን ኤዲት ማድረግ እንችላለን፣ ግን ይሄኛው ክፍያ ይጠይቃል። እዚህ ጋር እንደምትመለከቱት ምን ይላል? ፕሪሚየም ነው፣ ክፍያ ይጠይቃል ማለት ነው። አፕግሬድ አድርጉ ይልናል፣ ያስቸግረናል ማለት ነው። ስለዚህ ነፃ የሆኑትን አሁን ለምሳሌ እቺኛዋ ነፃ ናት። ይሄው ምንም ነገር የላትም፣ እንደዚህ አይነት ቆብ ነገር የላትም ማለት ነው። ይሄም አሁን ነፃ ነው፣ ይሄም ነፃ ነው። ስለዚህ ይሄን አሁን ብፈልግ ክሊክ አደርጋለሁኝ እዚህ ጋር ከስተማይዝ እለዋለሁ። በስልካችን ሲከፍተው ቀጥታ ነው የሚከፍትልን። ከዛ ኤዲት እንደዚህ ኤዲት ስለው ቀጥታ ይመጣልኝ ያው እንደዚህ ነው። ስለዚህ እኛ የምንፈልገውን ስም ማስገባት ነው። ለምሳሌ እዚህ ጋር ኪያ ቲዩብ ብለው ቀጥታ ስለ ኪያ ቲዩብ ይሄን ማጥፋት እችላለሁኝ። ይቺን ሎጎ ብቻ ማድረግ እችላለሁ ማለት ነው። አሁን ይሄው ሎጎ ሆነችልኝ ይቺ ማለት ነው። ስለዚህ ከለሩን ከፈለኩ ደግሞ እዚህ ጋር ይቺኛው መጥቼ ክሊክ አድርጌ ከለር የሚል አለ። የምፈልገውን ከለር መቀየር እችላለሁ እኔ እንደፈለኩት ማለት ነው። አይ ይሄኛውን አጠቃላይ ይሄን ከለር ነው ካልን ደግሞ እዚህ ጋር መጥተን ከለር የሚለውን መርጠን አሁንም ሙሉ ከለሩን እንደዚህ አድርገን መቀየር ማስተካከል እንችላለን ማለት ነው። አሁን ለምሳሌ ከዚህ በፊት የተሰሩትን ሎጎዎች ላሳያችሁ። እኔ ከዚህ በፊት የሰሯቸውን በጣም አሪፍ ሎጎዎች የሰሯቸው አሉ። ስለዚህ እነዛን ሎጎዎች ላሳያችሁ። እያንዳንዱ እንዴት ይሰራሉ የሚለውን እናያለን። አሁን ለምሳሌ ከዚህ በፊት የሰሯቸው በጣም ያማምሩ ሎጎዎች አሉ። እነዛን ሎጎዎች ላሳያችሁና ቀጣይ ደግሞ እነዛ እንዴት ይሰራሉ የሚለውን እናያለን ማለት ነው። አሁን ለምሳሌ እቺኛዋን ተመልከቷት። ይሄው እቺን አሁን እንደዚህ የሰሯት ናት። እቺኛዋን አሁን አሪፍ ሎጎ ናት እንደምትመለከቷት።
እችኛዋም ሌላ ሎጎ ነች። ብዙ አሉ፣ በጣም አሪፍ አሪፍ ሌሎች ሎጎዎች አሉ። ስለዚህ እነዚህ ሎጎዎች በዚህ በካናቫ መስራት ይቻላል ማለት ነው። ስለዚህ ከዛሬ ጀምሮ እያንዳንዳችሁ ለዩቲዩባችሁ፣ ለፌስቡካችሁ፣ ለቲክቶካችሁ፣ ለተለያየ እንትኖች መጠቀም ትችላላችሁ ማለት ነው። አሁን ለምሳሌ ይሄው እዚህ ጋር ይሄኛው አሁን ይሄው አሪፍ እንደምትመለከቱት ይሄ ሎጎ አሪፍ ሎጎ ነው። እዚህ ጋር እንደምትመለከቱት ይሄ ሎጎም አሪፍ ሎጎ ነው ማለት ነው። ስለዚህ እንደዚህ አይነት ነገሮችን እንዴት መጠቀም ትችላላችሁ? ዲዛይን ጋር ትገባላችሁ። ቅድም እንዳልኳችሁ ሰርች አድርጋችሁ ሎጎ የሚለው ጋር ትገቡና ማለት ነው። ከዛ እናንተ የምትፈልጉት ይሄ ከሆነ ይሄንን ቀጥታ ታደርጋላችሁ። ከዛ ጽሁፉን እዚህ ጋር ምን ታደርጋላችሁ? ጽሁፉን አሁን ለምሳሌ ኪያ ዩቲዩብ አልኩትኝ። ከታች ላይ ደግሞ አሁንም እዚህ ጋር ክሊክ አድርጌ ጽሁፉን ለመቀየር ማለት ነው ኪያ ዩቲዩብ አልኩትኝ። ከዛ እዚህ ጋር ኪያን የሚመለከት ይሄኛውን ጽሁፍ አመጣለሁ ማለት ነው። አሁን ለምሳሌ ፎቶ ከሆነ ፎቶ አመጣለሁኝ። ከዛ በፊት ይሄኛውን ከለሩን ቀይረውና የሚያምር ከለር እናድርገው። እዚህ ጋር ከለር ጋር መጥቼ የሚያምር ከለር ላድርገው። ከዛ ይሄው እዚህ ጋር መጣሁኝ። አሪፍ የሚያምር ከለሮችን ላድርገው። አሁን ለምሳሌ ይሄን መረጥኩኝ፣ ወይም ቀይ ላድርገው። እኔ እናንተ ደስ ያላችሁን ቀለም መምረጥ ትችላላችሁ። እኔ ለጊዜው የሚመቸኝ ይሄኛው ነው። ይሄን ላድርገው። ከዛ የውስጠኛውን እቺን ደግሞ ከዳር ከዳር ያለችዋን ደግሞ ሰርክል ከርቧን ቢጫ ነገር ላድርጋት፣ የሚመቸኝ ስለሆነ ማለት ነው። ወይም አረንጓዴ ላድርገው። ከዛ አሁንም ደግሞ ከዳር ያለችዋን ደግሞ ሌላ ቀለም ማድረግ ትችላላችሁ። እቺኛዋን ማለት ነው ቢጫ ላድርገው እዚህ ጋር። ይሄው እንደዛ አድርጌ ያስቀመጥኩት ማለት ነው። ከዛ መሃል ላይ ደግሞ የእሷን ፎቶ ማስቀመጥ ፈለኩኝ። ስለዚህ የእሷን ፎቶ ለማምጣት ደግሞ ፎቶ ላይ ሄዳለሁኝ፣ ጋላሪ ላይ ሄዳለሁ ማለት ነው። ስለዚህ ከዛም በፊት ግን ብሮዘራችሁ ላይ ኢሜጅ ሰርክል ትላላችሁ ማለት ነው። ይሄኛውን ሳይት ተጠቀማላችሁ። ምንድነው ክሮፕ፣ ከላይ ዩት ክሮፕ ሰርክል ኢሜጅ ኦንላይን ዶት ሲኦ እቺኛዋን ያያችሁ መጻፍ ትችላላችሁ ማለት ነው። የተለያየ ሳይት ላይ ገብታችሁ ማለት ነው። ማለት የተለያየ ብሮዘር ላይ ገብታችሁ በክሮም ሊሆን ይችላል፣ በኦፔራ ሊሆን ይችላል። በምትጠቀሙበት ብሮዘር ገብታችሁ ይሄን አፕሎድ ታደርጋላችሁ። እዚህ ጋር ሰርክል አድርጎ እንዲያመጣላችሁ ማለት ነው። ከዛ እንደዚህ ያደረኩትኝ አሁን የምፈልገውን ፎቶ ልምረጥ እኔ። ይሄው የልጅቷ ፎቶ ይሄ ነው። ስለዚህ ይሄኛው ከታች መጥቼ ክሮፕ አልኩትኝ። ይሄው በሰርክል አመጣልኝ። አሁን ዳውንሎድ አደረኩት ማለት ነው። ዳውንሎድ አድርጌዋለሁ። ቀጥታ እዚህ ጋር ልምጣና አፕሎድ ልበለው፣ ወይም ጋላሪ ይመጣል እናንተ ጋር ጋላሪ ወይም አፕሎድ ማድረግ ትችላላችሁ። ከዛ አፕሎድ ልበለው፣ ቀጥታ ላምጣውና እዚች መሃል ላይ ነው ማስቀመጥ የፈለኩትኝ የሷን ፎቶ ማለት ነው። ስለዚህ ይሄው መሃል ላይ አምጥቼ ቁጭ አደረኩትኝ። ከዛ እንደዚህ ጠበብል አድርገውና ይዤ በስልካችሁ በእጃችሁ ይዛችሁም ማጠብ ትችላላችሁ ማለት ነው። ይሄው ቀጥታ እንደዚህ አድርጌ ሎጎ መስራት እችላለሁ ማለት ነው። አሁን ከለሩን መቀየር ትችላላችሁ እናንተ በፈለጋችሁት ቀለም መቀየር ትችላላችሁ እናንተ ማለት ነው። እንደዚህ ማድረግ ትችላላችሁ። በተለያዩ ቀለሞች አሉ፣ እናንተ ገብታችሁ መቀየር ትችላላችሁ። አሁን እንደዚህ አድርጌ ቀጥታ ይሄን አሁን እዚህ ጋር መጥቼ ምን ማድረግ እችላለሁ? ዳውንሎድ ማድረግ እችላለሁ። ዳውንሎድ የሚል አለ፣ ዳውንሎድ ላድርገው ማለት ነው። ያው የፈለኩትኝ ይሄን ብቻ ስለሆነ ዳውንሎድ አድርገው፣ ቀጥታውን ዳውንሎድ ማድረግ እችላለሁ ማለት ነው። አሁን ዳውንሎድ ከሆነልኝ በኋላ ደግሞ እነዚህ በሙሉ ይሄው ዳውንሎድ ሆኖልኛል። እነዚህ በሙሉ ነጮች እንዲያወጡብኝ፣ ይሄ ነጩ ባክግራውንድ እንዲያወጣብኝ እዚህ ጋር ቅድሙ ጋር ሳይት መጣና ይሄን ሳይት እያያችሁ መጻፍ ትችላላችሁ። ኢሜጅ ቱ ሰርክል ሎጎ ስትሉት ይመጣላችኋል። ቀጥታ ኢሜጅ ቱ ሰርክል ሎጎ ስትሉት ቀጥታ የኛውን ሳይት ማግኘት ትችላላችሁ ማለት ነው። ኢሜጅ ቱ ሰርክል ሎጎ ብላችሁ ይመጣላችኋል ይሄ ሳይት ማለት ነው። ከዛ ቀጥታ ይሄው ኢሜጅ ቱ ሰርክል ሎጎ ስትሉት መጀመሪያ ላይ ይመጣላችሁ ማለት ነው። ዋና ዓላማው ይሄ ምንድነው? የተቀመጡ እንትኖችን ፎቶዎችን ወደ ሰርክል እንዲያደርግላችሁ፣ ወደ ሎጎ እንዲቀይርላችሁ ማለት ነው። አሁን አፕሎድ ላድርገው፣ አሁን የሰራሁትም ማለት ነው። ይሄው መጥቶልኛል። እዚህ ቀጥታ ክሮፕ አደርገዋለሁ እዚህ ጋር መጥቼ ማለት ነው። በዚህ ይሄው መጣልኝ። አሁን ክሮፕ ላደርገው ነው። ከጀርባ የነበረውን ነጭ ባክግራውንድ አጠፋልኝ ማለት ነው። ስለዚህ እቺኛዋ በቃ ይኸው ሎጎ ሰራው ማለት ነው። አሁን አሪፍ ሎጎ ሰራሁኝ። ስለዚህ እናንተም እንደዚህ አድርጋችሁ የእናንተን ዩቲዩብ ሎጓችሁን
የቴሌግራም ሎጓችሁን የተለያዩ ሎጎዎችን በዚህ መልክ ማዘጋጀት ትችላላችሁ፣ መስራት ትችላላችሁ ማለት ነው። ስለዚህ ምን ላይ ነው የምትገቡት? ካናቫ ብላችሁ ካናቫ ትላላችሁ። ስልካችሁ ላይም ካናቫ ብላችሁ ማውረድ ትችላላችሁ። ከዛ ካናቫ ትላላችሁ እዚህ ጋር ማለት ነው። ስለዚህ ቀጥታ የሚመጣላችሁ ምንድነው ዲዛይን ይመጣላችኋል ማለት ነው። ከዛ ቴምፕሌት ይመጣል እንደዚህ ማለት ዲዛይን ቴምፕሌት ይመጣላችኋል ፍሪ የሆነ ማለት ነው። ስለዚህ እዚህ ጋር ምንድነው ሰርች ማድረጊያ ቦታ አለው። እዚህ ጋር መጣችሁ ሎጎ ብቻ ብትሉትም ይመጣላችኋል። ዩቲዩብ ሎጎ ብሎ ይመጣላችኋል። ዩቲዩብ ብላችሁ ስትመጡም ዩቲዩብ ሎጎ ብሎ ይመጣላችኋል። ዩቲዩብ ሎጎ ብላችሁ ስትመጡም ዩቲዩብ ሎጎ ብሎ ይመጣላችኋል ማለት ነው። ስለዚህ እንደዛ አድርጋችሁ ይኸው ሎጎ ስለው ዩቲዩብ ሎጎ አለ፣ ሎጎ ሰርክል የሚል አለ፣ ሎጎ ዲዛይን አለ፣ ቢዝነስ ሎጎ አለ። የተለያዩ ሎጎዎች ሌሎች ከዩቲዩብ ሎጎ ውጭ ሌላ መስራት ከፈለጋችሁ ይኸው አሁን ለምሳሌ ሎጎ ሰርክል ካልሁትኝ እንደዚህ አይነት የሚያማምሩ ሎጎዎች ያመጣልኛል ማለት ነው። አሁን ለምሳሌ እቺኛዋ ነፃ ናት። እቺኛዋን ብትጠቀም አሁን ቀጥታ ኤዲት አደርጋለሁ ማለት ነው። ይሄው አሁን እዚህ ጋር መጥቼ ስሙን ኤዲት ማድረግ እችላለሁ ማለት ነው። አሁን ኪያ ብል እዚህ ጋር መጥቼ በእንግሊዘኛም በአማርኛ መጻፍ እችላለሁ። ኪያ እንደዛ አድርጌ የምፈልገውን ከለሩን እዚህ ጋር መቀየር እችላለሁኝ። እንደምፈልገው ማድረግ እችላለሁ። እዚህ ጋር እንደምፈልገው ማስተካከል እችላለሁ። ይሄኛውን ሌላ ዲዛይን ኤሌመንት ውስጥ ገብቼ ሌላ ማምጣት እችላለሁ። እዚህ ጋር እኔም ራሴ አፕሎድ ማድረግ እችላለሁኝ። ስለዚህ እንደዛ አድርጋችሁ እናንተ እንደፈለጋችሁት ማስተካከል ትችላላችሁ፣ ማምጣት ትችላላችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ እናንተ ቻናላችሁን ማሳመር ማስተካከል ትችላላችሁ ማለት ነው። ስለዚህ ይሄን በሙሉ ኤዲት ማድረግ እችላለሁኝ እኔ እንደፈለኩት ማለት ነው። ስለዚህ በዚህ መልክ ነው መጨረሻ ላይ ሲጨርስ ዳውንሎድ ማድረግ እችላለሁ ማለት ነው። ስለዚህ እንደዚህ አድርጋችሁ ሎጓችሁን ማሳመር ትችላላችሁ፣ ቻናላችሁን ማስተካከል ትችላላችሁ ማለት ነው። ስለዚህ ለዛሬ የነበረን ትምህርት ይሄንን አሳይቻችኋለሁ። ለቀጣይ ደግሞ እናንተ ደግሞ ይሄን ብናይ ጥሩ ነው ብላችሁ የምትሉት ነገር ካለ ኮሜንት መስጫ ላይ ያስቀምጡልን። እንዲሁም ለብዙ ሰዎች ይደርስ ዘንድ ይህ ቪዲዮ ላይክ፣ ኮሜንት፣ ሼር ማድረጋችሁን አትርሱ። ምክንያቱም ያወቁትን ማሳወቅ መልካምነት ነውና ለሁሉም ይደርስ ዘንድ ሁሉም ያውቁ ዘንድ ሁላችሁም እናንተ ብቻ ተምራችሁ ዝም አትበሉ። ሌሎችም ላኩላቸው በውስጥ በተለይ ለጀማሪ ዩቲዩበሮች ላኩላቸውና ቻናላቸውን ያሳምሩ። ጀማሪዎች ብቻ አይደሉም፣ በጣም ነባር የሆኑ ዩቲዩበሮችም ሎጎ እንደዚህ ለመስራት ስለሚቸገሩ ለሁሉም ላኩላቸው ዩቲዩበሮች በሙሉ ማለት ነው። መልካም ቆይታ